ሕፃናትን ሲገድል አንዳንድ እናቶች ልጆቻቸውን ይዘው እየሮጡ ወደ ራሔል መቃብር ገብተው ሊሸሸጉ ሲገቡ የሄሮድስ ወታደሮች ገብተው በዛ አንገታቸውን በሰይፍ እየቀሉ ገደሏቸው። ራማ የነ ቅዱስ ሚካኤል አገር ነው። ራማ የነ ቅዱስ ገብርኤል አገር ነው። ድምፅ በራማ ተሰማ፣ መላእክት ሰሙ። መላእክት ደግሞ ወደ እግዚአብሔር አደረሱት። ሰማይኩ ጋሮሙ ለሕዝብ አለ እግዚአብሔር። የራሔል እንባ እግዚአብሔርን ከሰማይ ወረደው። ከዛ ደም አፍሰዋልና የመጀመሪያው ተአምር ውሃው ወደ ደም ተለወጠ። ከዛ 9 መቅሰፍ፣ ከዛ 10ኛ ሞተ በኩር፣ ከዛ 11ኛ ስጥመት እግዚአብሔር ድንቅ አደረገ። ያንን ሕዝብ ወረደለት። ከዛ ከግብፅ ባርነት አወጣው። ቀይ ባህር ቢደርሱ በአፍንጫ ውስጥ ትንፋስ ቀይ ባህርን ከፈለላቸው። እስራኤል ተሻገሩ። ፈርዖን ሰመጠ። የሙሴን መዝሙር ማርያም እህቱ ዘመረች። እግዚአብሔር ስሙ እግዚአብሔር ነው አለች። ስሙ ማን ነው? እግዚአብሔር ተዋጊ አምላክ ነው አለች። ምን አይነት አምላክ ነው? ድንቅ አምላክ ነው። ስሙ ግሩም ይሁን። ተዋጊ አምላክ ነው እግዚአብሔር። ይወርዳል እግዚአብሔር፣ ይመጣል እግዚአብሔር። ግን ጊዜ ገቢር ለእግዚአብሔር ነው እሱ። የኔና የናንተ ልብ ሲመለስ ነው። የኔና የናንተ ልብ ካልተመለሰ ውጣ፣ ከጫት ውጣ፣ ከሽሻ ውጪ፣ ከርኩሰት ውጡ፣ ከዝሙት ውጡ፣ ከመለያየት ውጡ፣ ከመነካከስ ውጡ። ችግር ገና ቤት ውስጥ ቁጭ ብለህ ወንድም ከእህት ተኳርፈህ በልብ ቂምና በቀል ይዘህ እግዚአብሔር ይውረድ ትላለህ። አይወርድም፣ አይወርድም። መጀመሪያ ልቡናችን በእግዚአብሔር መንፈስ ቅድም ምንድን ነው ያልነው? እጠበኝ አንጻኝ አይደለም እንዴ ያልነው? ይጠበን እግዚአብሔር፣ ንጹህ ልብ ይፍጠርልን። እግዚአብሔር ሲፈጥር ይኖራል እንዴ? ፍጠርልኝ የሚለው ያለውን ቀይርልኝ እኮ ነው። አድሰኝ እኮ ነው። ከዛስ በቃ ናውጣ ከጣውት። ከዛስ ስምህን ከፍ አደርገዋለሁ። ከዛስ እባርካለሁ። የሚባርኩህንም እባርካቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ስምህን ታላቅ አደርገዋለሁ። አብርሃም አብርሃም ውጣ አለው። ወትከውን ቡሩክ አለው። ብሩክ ትሆናለህ አብርሃም አለው። ብሩክ እግዚአብሔር ስሙ የብሩክ አብርሃም አምላክ እግዚአብሔር ስሙ የተመሰገነ ይሆንልን። አብርሃምም እግዚአብሔር እንዳደረገው ወጣ። ወይትባረኩ ብከ ኩሎሙ አሕዛብ በምድር አለ። የምድር አሕዛብ ሁሉ ባንተ ይባረካሉ። ይሄን ቃል ደግማችሁ ነው። የምድር አሕዛብ ሁሉ ባንተ ይባረካሉ። በማ ትባረካላችሁ? በአብርሃም እንደነገራችሁ እኮ የምድር አሕዛብ ሁሉ አብርሃም ባንተ ይባረካሉ አለው። በማ ይባረካል? በአብርሃም። በገብረ መንፈስ ቅዱስ ይባረካለሁ በሉ እስቲ። አትባረኩም? አትፈልጉም? እንደ አቅረብኩ ለከ እሳተ ወማይ ነው እኮ ደይዴከ እኮ ነው ዘፈተው ይስታይ እኮ ነው እንዴ። ከፈለክ ትባረካለህ፣ ካልፈለክ ትረገማለህ። እሱስ አይድረስባችሁ። የኦርቶዶክሳውያን አይደላችሁም እንዴ? የቅዱሳን ክብር የላችሁም እንዴ? ዳዊት በመዝሙር 33 ምንድነው ያለው? ጻድቃንን የሚጣሉ ይጸጸታሉ አላለም እንዴ? ጻድቃንን የሚጣሉ ምን ይሆናሉ? ይጸጸታሉ። ኦርቶዶክስ አትጸጸትም። እግዚአብሔር ያከበረውን አብርሃም ታከብራለህ። እግዚአብሔር ያከበረውን ገብረ መንፈስ ቅዱስ ታከብራለህ። እግዚአብሔር ያከበረውን ነቢያት ሁሉ ታከብራላችሁ። ነቢያቱ ሁሉ ያከበራቸውን፣ ሰማዕታቱን ያከበራቸውን እኛ እንዲህ ነን። ክብርና ምስጋና ይግባው። ታዲያ ራሱ ምን አለን? በብርሃን ዓለም ቅዱስ ጳውሎስ አድሮ ኤፌሶን 2:20 ላይ እናንተ እኮ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ያለው እኮ ቅድም ያልኳችሁ አይደል? የታነጽንበት እግዚአብሔራዊ ነው። በማና በማ ልድገምላችሁ ቃሉን። እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል። ነገሩኛ አሁን በማና በማ እንደሆነ በነቢያትና በቃ ታዲያ ኦርቶዶክስ እኮ ይሄ ነው የሚለየን እኮ ከሌላው። የሐዋርያትና የነቢያት መሰረታቸው ክርስቶስ ነው። ለአብርሃም እኮ ወንጌልን ሰበከለት ይላል። ገና ያኔ እኮ ነው እግዚአብሔር ለአብርሃም ወንጌል እኮ በብሉይ ዘመን የለም። ኦሪት ዘፍጥረት 14 ቁጥር 17 ላይ ስትመለከቱ አብርሃም ለአምስቱ ነገስተ ሶዶም ረድቶ አራቱን ነገስተ ኮሎዶ ጎሞር ድል መጥቶ ሲመጣ መልከጼዴቅን አገኘው። ለመልከጼዴቅ ሲያገኘው ምንድነው የሆነው? ህብስት ይዞ አኮቴቱን ህብስት አኮቴት ጽዋ በረከት ይዞ በሴዊ ሸለቆ እግዚአብሔር አብርሃምን በመልከጼዴቅ ባረከው። ወንጌል ለአብርሃም ተሰበከች ይላል። ገላትያ ምዕራፍ 3 ስትመለከቱ ቁጥር 8 ላይ አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከለት ይላችኋል። አስቀድሞ ወንጌልን ሰበከለት። ድንቅ እኮ ነው። በዘር አሕዛብ ሁሉ ይባረካሉ እኮ ነው ያለው።
ዘፍጥረት 27 29 ያ ቃል እየጨመረ ነው የመጣው። አሕዛብ ሁሉ ይባረካሉ፣ ለወንድሞቹ ጌታ ሁን ይባርክ እያለ ቡራኬው ሲቀጥል ታዩታላችሁ። ዘፍጥረት 22 ቁጥር 18 ላይ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና እያለ ይጨምርለታል። ዘፍጥረት 26 ቁጥር 4 ዘርን እንደ ሰማይ ከዋክብት አበዛለሁ እንዲሁም እንደ ምድር አሸዋ አበዛለሁ አለው እግዚአብሔር። የሰማይ ከዋክብት የይስሐቅ ዘሮች፣ የምድር አሸዋ የእስማኤል ዘሮች ናቸው። ሰማችሁኝ ያልኩትን? ዘርን እንደምን አበዛዋለሁ? እንደ ሰማይ ከዋክብት የይስሐቅ ልጆች ከዋክብት ናቸው፣ ያበራሉ። እንደ ወደ ባህር ወሰደና አሸዋውን ቁጠር አለው። ይሄ ለአንተ ብቻ ነው፣ ለኔ አይቻልም። ዘር እንደዚህ አሸዋ አበዛዋለሁ። አሸዋ የሆኑት ደግሞ የማን ልጆች ናቸው? የእስማኤል ልጆች። አሸዋ ያበራል? አሸዋ ያበራል? ያበራል? አይ ክቡር ነው ይለዋል እኮ እዛ ራእይ 12 ቁጥር 17 ላይ በሄዶ በባህር አሸዋ ላይ ቆመ ይላል እኮ ዲያብሎስ። ሴቲቱን አሳደዳት ይላል እኮ። እመቤታችንን ሲያሳድድ፣ ቤተክርስቲያንን ሲያሳድድ በምድር አሸዋ ላይ ሄዶ ቆመ። አሸዋ ክቡድ ነው፣ ውሃ ዳር ነው፣ ግን አይዋሃደውም። ውሃ ጫካ ውስጥ ገባና ባለሟሎቹ እኮ አሉት፣ ንጉሱ እኮ ነው። አንድ ውርዝው ነጋይት ወጣት ዝሆን ተከተለው። እየተከተለ እሱን ሲያድን ከጋሻ ጃግሬዎቹ ከአጃቢዎቹ ተለያየና ቁጭ። ንጉሱ ወዲህ ቢል ወዲህ የቤተ መንግስቱ መንገድ ጠፋው። ይገርማል እኮ። ይሄንን በተለይ ያነበብኩት አዲስ አበባ ዩኒቨርሲቲ ያሳተመው የቀድሞ ስሙ ነገሮ የሚባል አንድ የወለጋ ሰው በክርስትና ስሙ ነው መጽሐፉ ላይ ያየሁት። እሱ የጻፈው በዛ ዘመን በአፄ ቴዎድሮስ ዘመን የተጻፈ መሰለኝ። ንጉሱ ጫካ ውስጥ ጠፋ። ከዛ ወደ ራሱ ቤተ መንግስት መሄጃው ጠፋው። ከጋሻ ጀግሮቹ ተለያይቷል። በአማረ በቅሎ ላይ እንደተቀመጠ ነው። ከዛ አንድ ሰውዬ በጫካ ውስጥ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልክ አለው። እግዚአብሔር ይመስገን። የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ እና እባክህ ያሳየኝ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝ ታዲያ ምን ጨነቀኝ? በልሽ ምራይ። አንተ በአማረ በቅሎ ተቀምጠህ እኔ በግሬ ናበል ተፈናጠጥ። ከንጉሱ ጋር አላወቃማ ንጉሱ ከንጉሱ ጋር ከዛ በዚህ ወጣ መቼ የሚላችሁ አይደል? ይሄ ሰው አይሰማም እንዴ? በዚህ ጋር ሄድ እኮ አልኩ ንጉሱ። እንደሱ እኮ ነው። ይደንቀኛል እኮ መላከ ሳይል። ይሄ እውነተኛ ታሪክ እኮ ነው። ይገርማችኋል። በኋላ ወደ ከተማው ሲጠጉ ንጉሱ ጠየቁት። ከኋላ ተፈናጧል ከንጉሱ ጋር። ንጉሱን ታውቃቸዋለህ እንደው? ኧረ አንተ ሰው እንደው ቀልደኛ ከሞ ከንጉሱ ማን አድርሶኝ ነው? ማን አድርሶኝ ነው ከንጉሱ? ከተማ ስንገባ ታውቃቸዋለህ? አቤት ዛሬማ እድሌ ንጉሱን ላይ አውታ ያለ። ከዛ ወደ ከተማ ሲገቡ ሰው እንዲያው የድሮ ነገስታት አለ እንዲህ ያረገ መጎናጸፊያውን ይሰግድ የለ። ሰው ግራ ገብቶታል። መጀመሪያ ንጉሱ ማንን ያፈናጠጡት? አንድ ገበሬ ያለ ከኋላ ግራ ይገባችሁ። ምንድነው ዛሬ ያለ ብቻ ይሰግዳል አይቀርም። ከዛ ሰው ሲሰግድ አንተ አሉት። አቤት አሁን ንጉሱን አወቃቸው አለ። የታሉ ሰው የሚያደርገውን አታውቅም እንዴ? አታይም እንዴ? ሰውማ እየሰገደ ነው። ታዲያ የሚሰግደው ለማን ነው? ለኔ እኮ ነው ለኛ ነው እኮ የሚሰግደው አይታየም አሉት። እንዴ ለኛ ነው እንዴ? አዎ። እና አሁን ንጉሱን አወቃቸው አለ። እንግዲያውማ ወይ ካንተ ወይ ከኔ እኔ ይሄንን በምን ወስደዋለሁ መሰላችሁ? ኢየሱስ እና ቃል የሚስሉ መጽሐፍ ቅዱስ ተሸክመዋል። አያውቁትም ኢየሱስ የለም። ተመልከቱ። ወይ ካንተ ወይ ከኔ እንዳሉት እያደገ ሲመጣ እምነታቸው ኢየሱስን አማላጅ ይሉና መጨረሻ ላይ እኔ ኢየሱስ ነኝ ነው የሚሉት። ጭራሽ ወይ ካንተ ወይ ከኔ አለ። ኢየሱስ ይሻላል። አብርሃም ወደማሳይ ምድር ውጣ፣ ወደማሳይ ምድር ውጣ፣ እባርካለሁ፣ አሕዛብ ሁሉ በዘርህ ይባረካሉ። እኔና እናንተ ዛሬ በአብርሃም እንባረክነን። ክብርና ምስጋና ይግባው። የአብርሃም አምላክ ብለን እናመሰግነዋለን። ክብር ምስጋና ይግባው። በሲና ተራራ ላይ
እግዚአብሔር ለሙሴ ነገረው። ኦሪት ዘጸአት ምዕራፍ 3 ላይ ማነው ስምህ? ሄጄ ውጡ ስላቸው ማላከኝ ብላቸው ማልበላቸው? ሙሴ ሂድ የአባቶቻችሁ አምላክ ወደ እናንተ ላከኝ በል፣ የአብርሃም የይስሐቅ የያዕቆብ አምላክ በል። ኦሪት ዘጸአት 3:14 ይሄም ለዘላለም ስሜ ነው አለ እግዚአብሔር። ክብርና ምስጋና ለስሙ ይድረሰው። ለዘላለም ስሜ ነው። ሂድ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በል። አብርሃም በዘርከ ይትባረኩ ኩሎሙ አሕዛብ በምድር፣ በዘር አሕዛብ ይባረካሉ አለ። ሚስጥሩ መጨረሻ ላይ ያው እመቤታችን ነቻ ከአብርሃም የመጣች የዳዊት ልጅ የአብርሃም ልጅ እያለ ማቴዎስ የሚጽፈው። ማቴዎስ ወንጌሉን ሲጀምር በምዕራፍ 1 ቁጥር 1 ላይ ምን ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። እንዲህ ነው የሚለው ሲጀምር፣ የዳዊት ልጅ የአብርሃም ልጅ አለ። አያችሁ፣ ያቺ እኮ እመቤታችን ናት። በእሷ ዘር በኢየሱስ ክርስቶስ የተባረክን እኔና እናንተ እኮ ነን። ያዳንን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ኢየሱስን የምታውቅ ቤተክርስቲያን እች ናት። ኢየሱስን የምታውቅ እች ናት። መሰረቷ የቤተክርስቲያኗ ችንካሩ ነው። ከላይ ጉልላቷ የሾህ አክሊሉ ነው። በብዙ ብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት የሚለው ይሄንን ነው። በነቢያት ነገረን፣ በሐዋርያት ነገረን፣ በምሳሌ ነገረን። በምሳሌ ዘእንበለ ምሳሌ በመሶበ ወርቁ፣ በማዕጠንተ ወርቁ፣ በተቋመ ወርቁ፣ በበትረ አሮኑ ነገረን። ሁሉ እኮ ያ ነው ሚስጥሩ። በአምሳል በመርገፍ ነገረን። በአምሳለ ነበልባል ወሐመልማል ለሙሴ፣ በአምሳለ ጸምሮ ጠል ለጌዴዎን። ይሄ ሁሉ እኮ ነው እኮ። በአምሳለ አንበሳ መፍርህ ለእዝራ፣ በአምሳለ እብን ቀወም ለዳንኤል። እግዚአብሔር እኮ ድንቅ ነው። እንዲህ እያደረገ እኮ ነው የገለጸልን። ከሰማይ ወርዶ ያዳነን ክብር ምስጋና ይግባ። ወደማሳይ ምድር ውጣ፣ ወደ ኦርቶዶክስ ቤተክርስቲያንና ወደ ቅድስት ድንግል ማርያምና በዕለተ ሰሉስ ምድር የተመሰለች ይሄን ሁሉ የሚያደርግልን ደግሞ የሁሉ አባት እግዚአብሔር ነው። ስሙ የተመሰገነ ይሁን። ከእግዚአብሔር ውጪ ምንም ሌላ ነገር የለንምና ሕይወታችን ሁሉ የበረከት ያድርግልን። ስለዚህ ቅድስት ቤተክርስቲያናችን በየዕለቱ ስንክሳር እያነበበች የቅዱሳንን በረከት ትሳተፋለች። ሱታፌ ነው። የመለኮት ባህሪ ተካፋዮች ናችሁ ነው ያላቸው ቅዱስ ጴጥሮስ እኮ። ሮሜ ስትመለከቱ 8:26 ጀምራችሁ ብታነቡ ደግሞ እኮ እግዚአብሔር አስቀድሞ ያወቃቸውን ጠራቸው አለ እንደሚለው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ሾማቸው። እግዚአብሔር። ስለዚህ ገብረ መንፈስ ቅዱስ ስንል፣ ተክለ ሃይማኖት ስንል፣ ጊዮርጊስ ስንል፣ ክርስቶስ ሰምራ ስንል፣ ቅድስት አርሴማ ስንል፣ ቅዱሳኑ ነቢያቱን ሊቃውንቱን ከነቢያት ከዛ ከአዳም ጀምሮ ስንጠራቸው ስሙ ይመስገን። እግዚአብሔር የነሱ አምላክ ለኛ እኮ ነው የሰጠን። እግዚአብሔር ስሙ የተመሰገነ ይሁን። ማጠቃለያ ጥቅስ የዕለቱ ትምህርት መደምደሚያ ዕብራውያን 12:1 ነው። ዕብራውያን 12:1 ላይ ሌላ ቦታም ልጆች አውጥቼ በምሳሌ ያስተማርኩት ትምህርት አለ። ቃሉ ምን ይላል መሰላችሁ? እነዚህ ሁሉ አባቶች እንደ ደመና የሚከቡን ከሆነ የሚያስጨንቀን ሁሉ ትተን የእምነታችንን ፈጻሚ ክርስቶስን እንመልከተው ነው የሚለው። ከኔ ቀጥላችሁ ተናገሩ። የእግዚአብሔር ምስክሮች እንደ ደመና ከከበቡን ጭንቀትን ሁሉ እግዚአብሔር ከኛ ያርቅ። እንደ ደመና ምን ካሉን ከከበቡን። ተከባችኋል። በቅዱሳን በሰማዕታት በነቢያት በጻድቃን ተከባችኋል። አያችሁ እንዴ ተከበባችሁት። ደመና አንዳንድ ጊዜ ደመና ምን አይነት ደመና መሰላችሁ? ይሄ የሚያወራው ዝም ብሎ እዛ ዝሩ ብትን የሆነውን ደመና አለ ምድር ላይ ወርዶ ምድር ድረስ የሚመጣ ደመና አይታችሁ አታውቁም? እንደ ሙልት የሚያደርግ ደመና። አንዳንድ እኮ ሰው የማይታይበት አይነት ደመና። በቃ እናንተ የተከበባችሁ ናችሁ። በቅዱሳን በገብረ መንፈስ ቅዱስ ተከበሃል። በአብርሃም ይስሐቅ ያዕቆብ ተከበሃል። በሰማዕታት በእነ እስጢፋኖስ በጊዮርጊስ በቴዎድሮስ በመርቆሬዎስ ተከባችኋል። እኛ በነቢያትና በሐዋርያት መሰረት ላይ የታነጻችሁ ናችሁ ይላል። ያ መሰረት ደግሞ ራሱ ክርስቶስ ነው። በፊልጵስዩስ ዘቂሳርያ ማነው ሰው እኔን ማን ይለኛል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ የመለሰው መልስ ምን ነበረ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ነበር ያለው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። በዚች ዓለት ላይ ያለ ዓለቷ ክርስቶስ የምትለው ናት። አብነቱ
ጴጥሮስ ነው። እሱ ሰም ነው። ወርቁ ኢየሱስ ነው። ጴጥሮስ ሰም ነው። በጴጥሮስ ላይ የተመሰረተ አብነት ነው። መሰረቱ ቤተክርስቲያን የተመሰረተችው በአለቱ በክርስቶስ ላይ ነው። ሮሜ ላይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ነበር፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነው ይላል። ክብርና ምስጋና ይግባው። አለቱ ማን ነው? ክርስቶስ ነው። ቤተክርስቲያን የተሰራችው ማን ነው? በክርስቶስ ላይ ነው። እሱ ደግሞ የኔና የናንተ አዳኝ ነው። ወልደ አብ ወልደ ማርያም ነው። ያ አብ የሚወልደውን ድንግል ማርያም ወልደዋለች። ድንግል ማርያም የወለደችውን ነው አብ የወለደው። ከሁለት ባህሪያት አንድ ባህሪ፣ ከሁለት አካላት አንድ አካል ሆኖ እሱ እኔና እናንተን ለዘላለም ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። ኑ ወደ ቅድስት ቤተክርስቲያን፣ ኑ ወደዚህ ምድር ውጡ። ከዓለም ማለት በአስተሳሰብ ነው። በአስተሳሰብ መውጣት ነው። የትም ቦታ ክርስቲያን ናችሁ። እዚህ ቦታ ደግሞ በቃ ቃል ኪዳኑ ታቦት ፊት እሱን ተማጽነን እንኖራለን። ወደማሳይ ምድር ውጣ፣ ወደማሳይሽ ምድር ኑ። ወደዚህ ቃሉ ኑ ነው። አባቴ ብሩካን ኑ አንድ እኮ ነች፣ አንድ ፊደል ኑ ኑ፣ ሌላ እኮ የለውም። ኑ ኑ፣ በቀኝ ቁሙ፣ አለቀ። አንተ በግራ አትቆምም። ኦርቶዶክስ በግራ አይቆምም። ማን ያለው? በግራ እንዴት ሆነ ነው የምትቆመው? እኔ አንድ ቦታ ሳስተምር አንድ የድሮ በገና ደርዳሪ ያለውን ነግሬያቸዋለሁ። በሉ ላስበላችሁ እስቲ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ? አቤት አቤት! ምን አይነት ሰው ነው? ምን ማለት ነው ግን ሚስጥሩ? ይዤ እወርዳለሁ፣ እኔ ምን ቸገረኝ? አሁን መናቁ አይደለም እኮ። ስጋህን በልቼ ደምህን ጠጥቼ ሲኦል ግባ አትለኝም። ሲኦል ላንተ አይስማማም። ሲኦል ላንተ አይስማማም። ስለዚህ እኔ ስጋህን በልቼ ደምህን ጠጥቼ ንስሐ ገብቼ ሲኦል ግባ አትለኝም። የ100 ብር ወዴት ነበር የገባው? ጭቃው ምን ሆነ? ሕጽበኒ ዋንጻኒ ማጥያት የጠብ እያረገ ወደ ቤቱ ያገባችኋል። እናንተ የመንግስተ ሰማያት ልጆች ናችሁ። አሜን። የድንግል ማርያም ልጆች እግዚአብሔር ይባርካችሁ። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኖርልን። እኛ ምስጋናችን ሁሉ ለእግዚአብሔር ነው። ለከንቱ ዩኒቨርስ፣ ለከንቱ ጣዖት፣ ለተራራና እንሆ ለሌሎች አማልክት የምንመረከክ አይደለንም። እኛ የምናምነው እግዚአብሔር ነው። ያኔ በዕለተ ዓርብ ባሪያውና በአምሳሉ የፈጠረን፣ ኋላም በቀራንዮ አደባባይ በዕለተ ዓርብ ደሙን አፍሶ ያዳነን፣ የጥሉን ግርግዳ ያፈረሰልን፣ የደመሰሰልን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤ ይላል። ሞተ ሥጋና ሞተ ነፍስን ያጠፋ፣ ርደተ መቃብርና ርደተ ሲኦልን የሚደመስስ በቀኙ የሚያቆመን የታመነ አምላክ አለን። ኑ አለ። አዲስ ምድር አዲስ ሰማይ አለ። ራእይ ላይ ስታዩት በ21 ቁጥር 1 ላይ አዲስ ምድር አዲስ ሰማይ፣ ያ አዲስ ሰማይ፣ ያ አዲስ ምድር አዲስ ሰማይ ያልታየ፣ አዲስ ምድር ያልታየ፣ ያንን አወርሳችሁ ዘንድ አንድ ምድራውያን እናንተን አወርሳችሁ ዘንድ ኑ ነው የሚላችሁ። የአባቴ ብሩካን ኑ ይላችኋል። የአባቴ ብሩካን ኑ፣ የአባቴ ብሩካን ኑ። እዚህ ውስጥ አንዱም ወደ ሲኦል አይሄድም። በክርስቶስ ቀኝ የሚቆም ነው። አሜን። ክብርና ምስጋና ለእግዚአብሔር ይድረሰው። ደግሞ ድንቅ የሆነው ነገር፣ ግሩም የሆነው ነገር ዳንኤል በትንቢቱ 12:1 ላይ የተናገረው እኔና እናንተን ይመለከታል። የዛን ጊዜ ምጽአት ሲሆን ሊቀ መላእክት ቅዱስ ሚካኤል ይወርዳል። እያንዳንዳቸውን እጃቸውን ይዞ ያነሳቸዋል። ሚካኤል ሆይ ናልን፣ ገብረ መንፈስ ቅዱስ ሆይ አትለየን። አሜን።